በአንድ መኪና ውስጥ የነበሩ ናቸው። እንዴት ነው ስትመለሱስ የነበረው ነገር? ሰው መቼም እኖራለሁ እንጂ ሞታለሁ አይልም። ወደ 56 ተጓዥ ነበር እዛ መኪና ውስጥ። ሹፌሩ አለ፣ ረዳቱ አለ፣ ጓደኛው አለ፣ ልጁም አለ፣ የሹፌሩ ልጅ። በጉዞውም ላይ እንግዲህ አንተም ተሳትፈህ ነበር አይደለ? ህይወት የተረፉት ከፍተኛ አደጋ ያደረሰባቸው ወደ 41 የሚጠጉ ወንድሞችና እህቶች አሉ። በድንገት አንዱ ወንድማችን ወይኔ መኪና ተገለበጠ ሲል በቃ ሁላችንም ደነገጥን። ብዙ አስፈሪ ነገሮች አይቻለሁ። ብዙ ሰቅጣጭ ነገሮች አይቻለሁ። በ10 ደቂቃ ልዩነት ተደዋውለናል። በቃ ከባድ ነበር መስዬ ትንሽ ከአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ዓመታዊ የንግስ በዓል ላይ አክብረው ሲመለሱ የነበሩ የሻሸመኔ ምዕመናን አሰቃቂ የሆነ የመኪና አደጋ እንደገጠማቸው ይታወቃል። በዚህ የመኪና አደጋ 15 ሰዎች ህይወታቸው አልፏል። 41 የሚሆኑት በከባድ ህመም ውስጥ ሆነው በተለያየ ሆስፒታል ሕክምናቸውን እየተከታተሉ ይገኛሉ። እጅግ በሚያሳዝን ሁኔታ ይህ አደጋ ደርሷል። ድፍን የሻሸመኔ ህዝብ መሪር በሆነ ሀዘን ውስጥ ነው የሚገኘው። ለሞቱት ነፍስ ይማር እያልን በከባድ ስብራት ውስጥና የትራፊክ አደጋ ውስጥ ላሉ ሕክምና ይውል ዘንድ የተቋቋመ ኮሚቴ አለ። አጠቃላይ አደጋውን በተመለከተና የሚያስፈልገውስ ድጋፍ ምንድን ነው በሚለው ዙሪያ መለሰ ጫካን በቀጥታ ስልክ አግኝቼዋለሁ። መለሰ ጫካ ለዚህ የመንፈሳዊ ጉዞ ምክትል ሰብሳቢ ወይንም ሙሴ ነበረ። ለ5 ዓመታት ያህል በዚህ ማህበር ውስጥ አብሮ የነበረና በጉዞውም ላይ ተሳታፊ የነበረ ነው። አጠቃላይ ነገሩን ከሱ ጋር በስልክ ቆይታ አድርጌያለሁ። ጤና ይስጥልን መለሰ፣ እንደምን አለ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። አሜን። እንግዲህ ሻሸመኔ የደረሰው የዝጊቲ አቦ ዓመታዊ ክብረ በዓልን ለማክበር የሄዱ መንፈሳዊ ወጣቶች በደረሰባቸው የመኪና አደጋ እጅግ መሪር የሆነ ሀዘን ላይ እንደሆናችሁ አውቃለሁኝና አስቀድሜ እንግዲህ መላ ቤተሰቡን ፈጣሪ ያጽናችሁ ላለሁ። አሜን። መሲ በጣም እናመሰግናለን። ያው ዛሬ 13ኛ ቀን ላይ ነው የምንገኘው። 14ኛ ቀን ላይ ነው የምንገኘው። ከትናንት በስቲያ 12 ነበረ። ያው እንደ ቤተክርስቲያናችን በ3 በ7 በ12 እየተባለ እስከ 12 ዓመት ይዘከራሉና እንግዲህ የማያልፍ ቀን የለም። ማያልፍ ይመስል ነበረ በጣም። አሁንም እዛ ነገር ውስጥ ብንሆንም ግን እግዚአብሔር ያው መጽናናትን ስለሚሰጥ የራሱ አሰራር የራሱ ሲስተም ስላለው እግዚአብሔር ዛሬ ላይ ቆመናል። ወንድሞቻችንም እንግዲህ ወደ አባታቸው ሄደዋል። አሁን ትልቁና አንገብጋቢ ጉዳይ ግን በህይወት የተረፉት ከፍተኛ አደጋ ያደረሰባቸው ወደ 41 የሚጠጉ ወንድሞችና እህቶች አሉንና ከዛም በተረፈ ደግሞ ልጆቻቸውን በትነው ይሄዱ አሉና ዞሮ አሚን እግዚአብሔር ይስጥልን። ያው እያጸናን ነው እግዚአብሔር ለማለት ነው። እውነት ነው። እጅግ ከባድና መሪር የሆነ ሀዘን ነው የደረሰው። እንግዲህ ህይወታቸው ካለፉ ወገኖቻችን ሌላ ደግሞ በከባድ የአካል ጉዳት ውስጥ ህመም ውስጥ ሆነው በወላይታ ሶዶ ከተማና እንዲሁም በሐዋሳ የተለያዩ ሕክምና እያደረጉ ያሉም እንደነበሩ ሰምቻለሁ። በጉዞውም ላይ እንግዲህ አንተም ተሳትፈህ ነበር አይደለ? የማህበሩም ሙሴ እንደሆንክ ሰምቻለሁ። አዎ መሲ፣ እውነት ነው። ለ5ኛ ዓመት ነው ያው የዛሬ 5 ዓመት ነው ማህበረ ጎልጎታ ዝክረ አቡነ ገብረ መንፈስ ቅዱስ ይባላል። እንዲሁ ከተማ ውስጥ ባለን ወጣቶች ዓለማዊ ወጣቶች ነው የተሰበሰብነው። እስቲ እግዚአብሔርን እንወቅ፣ ወደ መንፈሳዊ ህይወት እንግባ ከሚል መነሳሳት ጾም ላይ ነው እንደዚህ ወይ ማህበሩ የተመሰረተውና እዛ ሰዓት ነው እዛው ቦታው ላይ አርባ ምንጭ ዝጊቲ የተመሰረተው ማህበሩ። ከዛን ጊዜ ጀምሮ ከዛሬ 5 ዓመት ጀምሮ እየሄድን ነበር። ይሄኛው እንግዲህ 5ኛ ዓመታችን 5ኛው ጉዟችን ቀን 5 ነበረ ዝክሩ እና ብዙ 5ቶች የነበሩበት
ጉዞ ነበረ። እኔም የማህበሩ ምክትል ሰብሳቢ ወይም ደርገ ሙሴ ነበርኩኝ። ዋናው ሙሴ ተስፋ ጌቱ ይባላል። ተስፋ ጌቱ እንግዲህ ያው አርፎብናል፣ ወደ አምላኩ ይባል ዋናው ማለት ነው። እኔ አሁን እንግዲህ እሱ በሌለበት ያው ምክትሉ ዋናው ሆኛለሁ ማለት ነው አሁን ላይ። አሁን ጉዳት የደረሰባቸው እንግዲህ ህይወታቸው ካለፈ ሌላ 41 ሰዎች እያልከኝ ነው። በአንድ መኪና ውስጥ የነበሩ ናቸው? እንዴት ነው ስትመለሱስ የነበረው ነገር? ሰው መቼም እኖራለሁ እንጂ ሞታለሁ አይልም። ሞትን ሁልጊዜም ይዘነው ምንጓዝ፣ መቼ እንደሚገጥመን ባናውቅም ሞት ሁሌ አዲስ ነው ለኛ። እኛም ተራችንን ነው የምንጠብቀው። ግን እንደው ያ ሁሉ ጉዳት የደረሰው በአንድ መኪና ውስጥ የነበረ ነው? ምክንያቱም ወደ 15 ያህል ናቸው አይደል ህይወታቸው ያለፈው? እስቲ ስለዚህ ንገረኝ። እውነት ነው። ያው እያንዳንዱ መኪናዎቹ የሚችሉ 3 መኪና ነው። እንደውም ይሄ 5ኛ ዓመታችን ስለነበረ በጣም በርካቶች የተባረኩበት፣ ልጅ ያጡ ልጅ ያገኙበት፣ በብዙ በነገድ የተባረኩበት ቦታ ስለሆነ ከመጀመሪያው ጉዟችን ይሄኛው በጣም ብዙ ወደ 3 መኪናዎችን ይዘን ከ150 ሰው በላይ ይዘንበት የተጓዝነው በጣም ውጤታማ፣ እግዚአብሔር በብዙ መንገድ የሰማን፣ እነሱም ተደስተው እዛው አደጋ የደረሰበትም ሌሎች መኪናዎች ውስጥም ስለ ጉዞው ምስክርነት እየሰጡ በሚቀጥለው ዓመት ከዚህ በላይ 5-6 መኪና ይዘን እንደምንመጣ ቃል እየገቡ የነበረበት፣ ጥሩ ስሜታቸውን እየገለጹበት የነበረው ጉዞ ነበር። እስከ ወላይታ አደጋው እስከደረሰበት በዴሳ ከወላይታ ወጣ ብላ የምትገኝ በዴሳ የምትባል አካባቢ እስከዛ ድረስ በጣም ቆንጆ ድባብ ነበር እና እያንዳንዱ መኪና የሚችለው 45 ሰው ነው። ግን ደግሞ ብዙውን ጊዜ 5 ሰው ለኮሚቴ እዛው ዳሽቦርድ ላይ ሆነው ለሚሄዱ ይባልና ይጨመራል። ከዛ ሹፌር አይቆጠርም፣ ረዳት አይቆጠርም። ረዳቱም ሹፌሩም ደግሞ የራሱ አንድ ጓደኛና ልጁንም ይዞ መጥቶ ነበረ። ስለዚህ ወደ 54 ወሰደው አይደለ? አንድ መኪና ውስጥ ማለት ነው። አንድ መኪና ውስጥ ነው። እኛ ያዝነው በትክክል እኛ ተጓዥ 50 ነው። ግን ደግሞ እዛ ወላይታ ኦተና ማርያም ላይ ድንገት ወርደን ነበረ ስንጠባበቅና የኛ መኪና ነበር በነገራችን ላይ እንትንሽን መስመርሽ እንዳላበሽብሽ እንጂ መጀመሪያ ላይ ወደ ለወላይታ 20 ኪሎ ሜትር 18 ኪሎ ሜትር ለመግባት የምትቀር ከተማ ነበረችና እዛ ጋር የኛ መኪና ነው ፋሼታ የሚባለው የፍሬን ማፈኛ ትቦ ተሰብሮብን የኛ ነበረ መጀመሪያ ለአደጋው ራሱ ተጋላጭ የነበረውና ድንገት ድምጽ ስንሰማ ወርደን ሹፌሩም ቼክ አድርጎ አይቺ ፋሼታ የምትባለዋ እቃ ወድቃብኛለች ብሎ ከነሱ ነው ከተገለበጠው መኪና ነው በሞተር ተጭኖ እቃው ተገዝቶ መጥቶ ተገጥሞልን እኛ እንቅስቃሴ ያደረግነው እና እዛም እኛን እየጠበቁ ነበርና ከዛ በኋላ ነው እንቅስቃሴ ያደረግነው። ስለዚህ እንቅስቃሴ ሲደረግ ሰው ይበተናል። ድንገት የሆነ ቦታ ላይ ሲወረድ ከሌላ መኪናም የገቡ ልጆች ነበሩ መኪናው አልፎባቸው። ስለዚህ ከዛ አኳያ ወደ 56 ተጓዥ ነበር እዛ መኪና ውስጥ። ሹፌሩ አለ፣ ረዳቱ አለ፣ ጓደኛው አለ፣ ልጁም አለ፣ የሹፌሩ ልጅ። ከዛ 2 ልጆች ደግሞ የሆነ ቦታ ላይ ወደ ዋና መኪናችን እስከምንገባ ከምትጥሉ አስገቡን ብለው የገቡ ልጆች ነበሩና ከዛ ጋር ነው ወደ 56 የነበረው። በጣም አሰቃቂ ነበር። እኛ አልፈናቸው ሄደን ነበር። ተደውሎልን ነው የመጣ ነውና በቃ ስንመለስ ግን ቦታው ቢያንስ 10 ኪሎ ሜትር አካባቢ ርቀናቸው ነበር። በቃ ሌላ ሀገር ነው የመሰለን። ምክንያቱም መኪና ተገለበጠ ተብሎ የሆነ ድምፅ ተደወለልን። ማን ይደወለላችሁ? አናውቅም። ድንገት እያስተማርኩ ነበር እኔ ቆሜ ስለደረሰብን ጉዳይ ተራራ ላይ ቢሆንስ እግዚአብሔር እንዴት አድርጎ እንዳተረፈን አሁን ስለሱ ጉዳይ እያወራሁ ነበር። ፍሬኑ ተበጥሶብን ነበር አላልኩሽም? የእናንተ መኪና ነበር ለአደጋ ተጋላጭ ተብሎ የተሰጋው? ተጋላጭ እሱ ነበርና ተራራ ላይ ቢሆንስ ይሄ ችግር እንግዲህ አስፋልት ላይ ዳገት ላይ ነው ይሄን ነገር ያወቅነው። ተራራው ደግሞ እጅግ በጣም ከፍተኛ ሙሉ ከተማውን ዝቅ ትንሽ አድርጎ የሚያሳይሽ ትልቅ ከፍተኛ ቦታ ነው። ምናልባት ካወቅሽው ወይ ከሰማሽ ከፍተኛ ቦታ ነው። ተራራ ላይ ነው የምትሄጂው። እዛ ላይስ ቢሆን እዛው አርባ ምንጭ ላይ ቢሆን እግዚአብሔር ግን መሀሪ ነው። ማረን በትንሹ ቆንጠጥ አድርጎ ካለን ነገር ካለን ኃጢአት ካለ መጥፎ ነገር እንድንቆጠብ አድርጎናል እያልኩ እያስተማርኩ ያየነውን ነገር እየመሰከርን ነበርና በዛ መሀል ነው ድንገት አንዱ ወንድማችን ወይኔ መኪና ተገለበጠ ሲል በቃ ሁላችንም ደነዘዝ። ከዛ ስንመለስ በጣም ርቀት ነበረው ማለት የመጣነው መንገድ አልመሰለንም። ኢትዮጵያ ውስጥ ሰው ሌላ አህጉር ምን መሰለን ያው ውስጥ ላይ ከነበረው ፍርሃት፣ ድንጋጤ ካልጠበቅነው ነገር እኮ ምን ሊከሰት ምን ሊኖር ይችላል የሚለው በውስጣችን ሁላችንም የተረበሽንበት ነበርና ብቻ አይደረስ የለም ደረስን። ስንደርስ ግን ያየነው ነገር ብዙ አስፈሪ ነገሮች አይቻለሁ። ብዙ ሰቅጣጭ ነገሮች አይቻለሁ። በ10 ደቂቃ ልዩነት ተደዋውለናል። በቃ ከባድ ነበር መስዬ ትንሽ
ከባድ ነበር መስዬ። እውነት ነው። ይህ ነው አይባልም። እየመጣን ነው እየደረስን ነው ያሉ ቤት የሚጠብቋቸው። በጣም በርካታ በቃ ደርሰናል። ወላይታ ማለት ኦልሞስት ወደ ሐዋሳ መስመር እየገባን ነው። እዛ በዴሳ የሚባለው መስመር ከወላይታ ወጥተን ለሐዋሳ እየቀረብን ነው። ለሐዋሳ ቀረብን ማለት ደግሞ ኦልሞስት ገብተናል ነው። በጣም በርካታ እኔን ጨምሮ ባለቤቶቻችን፣ እናቶቻችንን፣ እነሱ ሟቾችም ሚስቶቻቸውን ደርሰናል። ያው ምናልባት 12 ሰዓት ተኩል ምናልባት 12 ሰዓት እንገባለን ወይ 1 ሰዓት እንገባለን እንዲህ እየተባለ ነበርና እንግዲህ ከባድ ነው። ከዛ እኛ ምን እንደምንሆን አናውቅም። እጃችን ሽባ ሆነ፣ እግራችን ሽባ ሆነ። በዚህ አጋጣሚ በጣም 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 በቃ የሰው ልክ የኢትዮጵያነት ልክ ያየንበት የወላይታ ሕዝብ በዴሳ አካባቢ ሕዝብ በጣም ትልቅ ክብር፣ ትልቅ ምስጋና የሚገባው አካባቢውን እንዳለ እግዚአብሔር በበረከት ይባርክ የሚያስብል በጣም ንጹህ፣ ደግ፣ የዋህ የሰብአዊነትን ጥግ ያሳየን ሕዝብ ነውና በእውነት በዚህ ሚዲያ ሊመሰገንም ይገባል ለማለት ፈልጋለሁ። እና በጣም ነው እኛም ማለት በቃ የጉዳቱ አንድ አካል ነን። መሸከም እጃችን ሽባ ሆነ፣ እግራችን ሽባ ሆነ። በቃ ማልቀስና እብድ ነበር። ለ20 ምናምን ሰዓታት እንደ እብድ ነበር የምንሆነው። እና ግን እያንዳንዷን ነገር ከቨር አድርገው ከዛ በዴሳ ከሚባለው አደጋ ከደረሰበት ቦታ ጀምሮ እስከ ኦተና ሆስፒታል እንዲሁም ክርስቲያን ሆስፒታል ድረስ እያንዳንዱ በገንዘባቸው፣ በጉልበታቸው በማስተባበር በጣም ብዙ አግዘውናል። ከዶክተሮቹ ጀምሮ እስከ ነርሶቹ እስከ ዘበኞቹ ምስጋና የሚገባቸው ሰዎች ናቸውና በእውነት ትልቅ ክብር ይገባቸዋል። ትልቅ ሕዝብ ነው። በጣም በጣም ታሳ እያሉ እኔን እያሉ ይሄ እንግዲህ ለማንም ሰብአዊ ፍጡር እጅግ በጣም ዘግናኝ ነው። እንዲህ አይነት የትራፊክ አደጋዎች፣ እንዲህ አይነት የመኪና አደጋዎች እጅግ ሰቅጣጭ ናቸው። ከበረከት ቦታ እየተመለሱ ወደ ቤታችን እንገባለን ሲሉ ከመንገድ የቀሩ እንግዲህ ወጥቶ ከመቅረት ይጠብቀን ነው የምንለው። ሀዘኑ እንዲቀላል አይደለም። በእውነት እግዚአብሔር ያጽናችሁ ማለት ነው የምፈልገው። ለመላ ቤተሰቡ አጽናኝ መልአክ ይላክላቸው። ቤተሰባቸውን አስተዳዳሪ የነበሩ ደካማ እናቶቻቸውን የሚጦሩ ገና ለቁም ነገር ያልደረሱ ጨቅላ ልጆች ያላቸው ጭምር በዚህ የትራፊክ አደጋ ህይወታቸውን አጥተዋል። አሁንም ደግሞ በከፍተኛ የአካል ጉዳት ውስጥ በከፍተኛ ስብራት ውስጥ ሆነው ሆስፒታል ውስጥ የሚገኙም አሉ። ትረፊ ያላት ነፍስ እንዲሉ በሰላም ወደ ቤታቸው የገቡም እንዳሉ እየተመለከትኩ ነውና እንግዲህ ስለ ሁሉም ነገር ምንም ማለት አይቻልም። እሱ የወደደውና አደረገ ነው የምንለውና ወደ ቤታቸው የገቡ የከፋ ጉዳት ያልገጠማቸው ናቸው ወይስ አገግመው ነው? ያው ከጉዳቱ ከፍተኛነትና አሰቃቂነት አኳያ ማንኛውም ከፍተኛም የተጎዳ አነስተኛም የተጎዳ ከሕክምና ቦታ ይልቅ ቤቱን ይመርጣል። ከዛ ደግሞ ሌላው አንጻራዊ ሌላውን ከፍተኛ ጉዳት የደረሰበትን እያየ ኧረ እኔ ደህና ነኝ የሚሉ በጣም በርካቶች ናቸው። ከዛ አኳያ አንደኛው እሱ፣ ሁለተኛው እሱ ነው። ሶስተኛ ደግሞ እዚህም መተኛት ነው እዛም መተኛት ነው። ስለዚህ በቀጠሮ ተመለሱ ተብለው ደግሞ ወደ ቤት የገቡ አሉ። እስኪያገግሙ ድረስ ያው ሰው ቤቱ ሲገባ ሳይኮሎጂካሊ የሚታከመው ነገር አለ። በእናቱ በአባቱ በወንድሞቹ በዘመድ አዝማድ ሲጠየቅ በቅርብ ርቀት ደስ ይለዋል አይደል? ስነ ልቦናም አይደለ ሕክምና ትልቁ ጉዳይ እንዲሻለሽ የሚያደርገው። ከዛ አንጻርም እንደ ሕክምናው ይታዘዛል መሰለኝ። ያው በጣም ሲሪየስ ሲሆን እዛው በሕክምና ባለሙያ በሕክምና ተቋም መርዳት አለብሽ። ግን ደግሞ በቀጠሮ ካለ እዚህ መተኛት ብቻ ከሆነ ወደ ቤት ሂድ የተባሉም አሉና እንጂ በጣም ምናልባት ጥሩ ናቸው የሚባሉት 4-5 ሊሆኑ ይችላሉ እንጂ ከ35-6 በላይ ጉዳት የደረሰበት ነው። ያ ማለት ደረጃዎች አሉት። ምናልባት ሆስፒታል ታውጪ ትችያለሽ፣ ግን 1 3 4 5 እያልሽ በጣም ምናልባትም እስከ ውጭ ድረስ ሊያስኬድ የሚችሉ የሕክምና ጉዳይ ያላቸው ከእግራቸው በታች ኦልሞስት ፓራላይዝ የሆኑ በዊልቸር እየተንቀሳቀሱ ያሉ ምንም ስሜት የማይሰማቸው ሰርጀሪም የተሰሩ አሉ። የጎንን አጥንታቸው 3-4 የተሰበሩ አሉ። የራስ ቅላቸውም እንደዛው አንገታቸው የተጣመመ አንገታቸው ማንቀሳቀስ የማይችሉ አብዛኛው የእግር ስብራት፣ የእጅ ስብራት፣ እግራቸው የተቆረጠ አሉ። ብዙ አሁንም የሚጠበቁ አሉ በተወሰነ እና ብዙ ነው ጉዳቱ። የጉዳቱ መጠን ትናንትና በባለሙያ እንደዚሁ ጥናት አስደርገን ነበረ።
ክርስቲያን ወላይታ ሆስፒታልም ባላቲዮንም በሪፈራልም እንዲሁም በያኔትም ባሉ ሕክምና ተቋም ያሉ ወንድሞቻችን ሕክምና ባለሙያዎችን ልከን የጉዳታቸው መጠን ከሕክምና ባለሙያ አንጻር ምን ያህል ነው፣ ከገንዘብ አኳያስ ምን ሊሆን ይችላል የሚለውን ነገር ይሄ ኤስቲሜት ኮስት አውጥተን ነበረ። ትናንትና ዲቴል ተቀብለን ነበርና 41 ናቸው እያንዳንዳቸው። አብዛኛው ከ10 በላይ ግን ሲሪየስ የሚባል ሕክምና የሚያስፈልገው ታካሚ ነው። ሌላው ቅድም አንቺም እንዳነሳሽው በጣም በርካቶች የሄዱት ከእጅ ወደ አፍ የሆነ ኑሮ የሚኖሩ ናቸው። ተሯሩጠው ለልጆቻቸው ለእናቶቻቸው እንደዚሁ የሚደርሱ ነበሩ። ችግር ላይም የነበሩ በጣም በርካቶች በቅርብ ርቀት የምናውቃቸው ማህበራችንም ሰዎች ነበሩ። ቤተሰቦቻቸው አብዛኛው በኪራይ ቤት ያሉ አሉ። ልጆቻቸው 3 ልጅ፣ 4 ልጅ፣ 2 ልጅ፣ 1 ልጅ ያላቸው አሉ እና ይህ እንዳለ እንግዲህ አሁን ላይ ትልቅ አደጋ ተጋርጦባቸዋል። ቀጣይ ተማሪ ያለበት አለ፣ ቤት ኪራይ አለ፣ ሁሉ ነገር ቆሟል። አሁን እንግዲህ ሀዘን ላይ ናቸው ያሉት። በአካባቢ አሁን ሰው ሊመጣ ይችላል፣ ግን ከሀዘኑ በኋላ ሁሉም ወደየቤቱ ወደየሲስተሙ ሲሄድ የዛ ሰዓት ነው ጉዳቱም ህመሙም ሀዘኑም በጣም የሚብሰው እና ያን ነገር ለማድረግ ነው እንግዲህ እንደ ከተማው መስተዳደር፣ እንደ ሀገረ ስብከት፣ እንደ አባ ገዳ፣ እንደ አደ ሲንቄ፣ እንደ ተጎጂ ቤተሰብ፣ እንደ ማህበረሰብ ውስጥ ተሰሚነት ያላቸው በቦታው ላይም የተረፍን እኛም ተካተል ወደ 20 በጣም ሲሪየስ ሲሆኑ ከመንግስት እንደውም በጣም ትኩረት አድርጎበታል። የሻሸመኔ ከተማ መስተዳደርም ቦታው ላይ ሄዶ አይቶ በጣም አዝኖ አፋጣኝ እርምጃ፣ አፋጣኝ መፍትሄ፣ አፋጣኝ እርዳታ እንዲደረግ ውሳኔ አስተላልፏል። ከራሱም ሰዎች ከከንቲባ ጽሕፈት ቤት ኃላፊ እንዲሁም ከጸጥታ ዘርፍ ከድርጅት ቢሮም 3 ኮሚቴዎችን እዚህ ላይ አካቶ ትኩረት ተደርጎበት በደንብ አገር አቀፍ ሳይሆን ዓለም አቀፍ የሆነ ጉዳይ ሆኖ ከበር እንዲያገኝ እንደዚሁ አብሮን እየሰራ ነው ያለው እና ተዋቅሯል ኮሚቴ። አካውንትም እንደዚህ ወጥቶ ከማክሰኞ ጀምሮ ይፋ ሆኖ እየተንቀሳቀስን ነው። የተወሰኑ ነገሮችም እየገቡ ናቸው። እንግዲህ ዋናውም ይሄ ሚዲያ የሚያስፈልገበት ያው የሞተው ሞቷል። እግዚአብሔር በደጋጎቹ አባቶ ይቀኝ ያስቀምጣቸው ወንድሞቻችንን። ግን የቆሰሉና አሁን ላይ የአባቶቻቸውን እጅ ሲጠብቁ የነበሩ አሁን ላይ ግን ምንም እጅ ያጡ ልጆች አሉ፣ ቤተሰቦች፣ እናቶች አሉና ለእነሱ መድረሱ ትክክለኛውና ዋናው ጉዳይ ነው ከሚል ምሳሌ ነው እንግዲህ ዋናው ፍሬ ሀሳቡ መስዬ። እውነት ነው። ታዲያ አሁን ይህንን የሚከታተል እንደው ወጥቶ ከመቅረት ይጠብቀን ይሰውረን። በዚህም እንግዲህ ህይወታቸውን ላጡ ነፍሳቸውን ይማርልን፣ በከባድ ጉዳት ውስጥም ላሉ እግዚአብሔር እንግዲህ ይጠግንልን ነው የምንለው እና በሚቻለው አቅም ለሕክምናቸው መድረስ እንዲቻል በተቋቋመው ኮሚቴ ይፋ የተደረገ አካውንት ቁጥርም አለና በመላው ዓለም የሚገኙ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ሻሸመኔ ተወላጆችም ሁሉም ይሄ ነገር ይመለከታቸዋልና በሚችሉት ድጋፍ እንዲያደርጉ ቤተሰቡንም እንዲያጽናኑ የታመሙትንም ምሕረት እንዲያወርድላቸው ፈጣሪ እንዲጸልዩላቸው እስቲ ስልክ ንገረን፣ አካውንትም ንገረን፣ ይፋ ተደረገ ያልከውን ቁጥር። መልካም ከአካውንቱ ብጀምር ደስ ይለኛል። ያው ሰጥቶ የከሰረ ማንም የለም ባለ በተለይም እነዚህ አይነት ነገር ሰው ያው በአየር ትራንስፖርት ይንቀሳቀሳል፣ በባቡር በባህር እንዲሁም በየብስ በመኪና ይንቀሳቀሳል እና ግን ህይወታችን በእግዚአብሔር እጅ ነው። መች ምን እንደሚያጋጥመን አናውቅም። ስለዚህ ሁላችንም ተሸክመው የምንሄደው ጉዳይ ነው። ማናችንም ላይ አይድረስ፣ ግን መች እንዴት እንደሚደርስ ስለማይታወቅ ነግበኔም ስለሆነ ሰጥቶ የከሰረ ማንም የለም ያተረፈ እንጂ በአእምሮም እንደዚህ በብርም እግዚአብሔር ራሱ ሌላ በረከት ያመጣል እና ሁላችንም ለወገን ደራሽ ነው እና እንድረስ የሚል መልእክት እያስተላለፍኩኝ እየተከፈተው አካውንት በኢትዮጵያ ንግድ ባንክ 10687654 ከዚጊቲ አዌ ሲመለሱ አደጋ ለደረሰባቸው የሚል ነው። ደግሞ አለው ምናልባት መስዬ 10687654 ከዚጊቲ አዌ ሲመለሱ አደጋ ለደረሰባቸው ብሎ ነው የሚወጣውና ያው ብዙ ስልኮች አሉ። ግን አሁን እያወራሁሽ ስለሆነ ኦፊሻሊ የወጣ ስልክ የለም። ግን ማንኛውም ለዚህ አንቺም የኔም ለዚህ ጉዳይ ተባባሪ የሆነ አካል ሁሉ ስልኩ የሚሰጥ ችግር ስለሌለው እኔም አሁን ይሄን ጉዳይ እያስተባበርኩኝ ስለሆነ የማህበሩም ሰብሳቢ ስለሆንኩኝ ብሰጥ ክፋት ያለው አይመስለኝም። 0910933898 መለሰ ጫካ ነኝ። የማስታወቂያውና ቀስቀሳ ክፍል የህዝብ ግንኙነት ለዚህ ጉዳይ የተመደብኩ ነኝና ያው እንደ ማህበሩም የማህበሩ ሰብሳቢ ነኝ።
በጣም ነው የማመሰግነው። እንግዲህ በድጋሚ አሁንም ለሞቱት ነፍስ ይማርልን፣ ቤተሰቦቻቸውን እንግዲህ አጽናኝ መልአክ ይላክልን። በእውነት እግዚአብሔር ያጽናቸው ነው የምንለው። የታመሙትንም እግዚአብሔር ያሽርልን፣ እግዚአብሔር ይማርልን እላለሁ። በዚህ ድጋፍ ለሚያደርጉ የሸገር ኢንፎ ሚዲያ ተከታታዮችም ይህንን ነገር ለብዙዎች እንዲያዳርሱና በቂ ድጋፍ ተደርጎ ከህመማቸው እንዲያገግሙ አስፈላጊው የሕክምና ድጋፍ እንዲያገኙ የገንዘብ እርዳታውን እንዲያደርጉ እኔም በአክብሮት ጠይቃለሁ። በጣም ነው ማመሰግነው መለሰ። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልን። በእንደዚህ አይነት መልኩ ትልቅ የሆነ ድጋፍ ትልቅ የሆነ ሚዲያም ከመሆኑ አኳያ የተሻለ ነገር እናገኛለን ብለን ተስፋ እናደርጋለን። ስለዚህ እናንተ ሚዲያችሁን ክፍት አድርጋችሁ ጊዜያችሁን ሁሉ ለእኛ ሰጥታችሁ ያደረጋችሁለት ነገር ሁሉ እግዚአብሔር አምላክ ብድራችሁን ይክፈላችሁ። ከዚህ አደጋ ሁሉ አይደለም ቤታችሁ ላይ ጆሮአችሁ ላይ እንዳሰሙ ያድርጋችሁ። ሰላሙን ፍቅሩን ያምጣልን፣ ያዋደን ያፋቅረን። እንዳልሽው ወንድሞቻችንን በአጸደ ገነት በደጋጎቹ አባቶች ቀኝ ያስቀምጥልን። የተረፉትንም እግዚአብሔር መፍትሄውን ይስጥልን፣ ቶሎ መሻሉን ይዳብስልን በእጁ። እናት አባቶቻችን ወንድሞቻችንም እግዚአብሔር መጽናናትን ያደልን፣ እኛ መጽናናትን ይስጠን። አሜን አሜን አሜን። ክበሪልኝ። አመሰግናለሁ። እግዚአብሔር ያክብርልኝ።